بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وسلم أما بعد السلام عليكم ورحمة الله وبركاته ውድ ቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ኪታቡ ተውሂድ የተሰኘው ኪታባችን ክፍል 59 የቃል በቃል ተፍሲር ምዕራፍ 49ኛው ምዕራፍ። አንዳንዶቻችሁ 48 ሊል ይችላል፣ አንዳንዶቻችሁ 49 ሊል ይችላል። طيب 49ኛው ባብ ምንድነው የሚለው? ባቡ ማ ጃአ ፊ ቀውሊላሂ ተዓላ ولئن أذقناه رحمة منا من بعد ضراء مسته ليقولن هذا لي الآية ባቡ ምዕራፍ ነው። ማጃአ የመጣ ነው። ምንም በተመለከተ የመጣ ምዕራፍ ነው። ፊ ቀውሊ ንግግርን አላህ የአላህን ንግግር ተዓላ ከፍ ያለውን የአላህ ስብሓነሁ ወተዓላ ንግግር በተመለከተ የመጣ ምዕራፍ ነው። ምን አለ አላህ ስብሓነሁ ወተዓላ በቁርአኑ? ወለኢን አዘቅናሁ ባቀመስነው ጊዜ ያለ አላህ ስብሓነሁ ወተዓላ ማንን? የሰው ልጅ ማለት ነው። ወለኢን አዘቅናሁ ባቀመስነው ጊዜ ረሕመተን እዝነትን ረሕመትን ሚና ከኛ ዘንድ ማለት ነው። ከኛ የሆነን ረሕመት እዝነትን ባቀመስነው ጊዜ አለ አላህ ስብሓነሁ ወተዓላ ሚን በዕዲ በኋላ ضራአ ከጉዳት በኋላ ያ ጉዳት ደግሞ መሰትሁ ከደረሰበት በኋላ ጉዳት ከደረሰበት በኋላ ከነካው በኋላ የኛን ረሕመት እዝነት ባቀመስነው ጊዜ ለየቁለነ ብሎ ይላል ሃዛ ይህ ሊ ለኔ ነው እኔ የተገባሁ ነው ይላል ማለት ነው። ለኔ የተገባ ነው ይላል። ሊ ለኔ ነው ለኔ የተገባ ነው ይላል ማለት ነው። ይህ ማለት እንግዲህ አላህ ስብሓነሁ ወተዓላ አንድ ሰው በድህነት በመከራ ካለፈ በኋላ እንግዲህ ያ ድህነት አላህ ስብሓነሁ ወተዓላ አስወግዶለት ከዛ ከመከራ ከጭንቅ አውጥቶት ሀብት ከሰጠው በኋላ ያ የሰው ልጅ ምን ይላል? ይህ እኮ የኔ ነው፣ ይህ እኮ ላቤን ጠብ አድርጌ ነው በጉልበት ያመጣሁት ነው፣ ስንት መከራ ይቼ ጥሬ ግሬ ያመጣሁት ገንዘቤ በጉልበት ያመጣሁት ነው ይላል ማለት ነው። አልሐምዱሊላህ አይልም፣ ይረሳል። ያንንም የአላህ ኒዕማ ጸጋ ወደ ራሱ ይመልሳል ማለት ነው። የአላህ ጸጋ ኒዕማዎች ወዴት ነው መመለስ ያለባቸው? ወደ አላህ ነው። አልሐምዱሊላህ ነው ማለት ያለብን። አላህ ረዘቀኝ፣ አላህ ሰጠን ማለት ሲገባ ግን እሱ ምን ይላል? አይ ይሄ እኮ በጉልበት ያመጣሁት ነው እኔ ሰርችን ያመጣሁት ይላል። ያ ጉዳት ከነካው በኋላ ችግር ከነካው በኋላ ያን አላህ ከረዘቀው ማለት ነው። ያ እንግዲህ አንድ ሰው በመከራ በስቃይ ካለፈ በኋላ አላህ ረሕመትን እዝነትን ባቀመስ ነው ጊዜ ያ የሰው ልጅ ምን ይላል? ይሄ በጉልበት ያመጣሁት ነው፣ በላቤ ያመጣሁት ነው፣ ስንት መከራ ይቼ ላቤን ጠፍ አድርጌ እንቅልፍ ሳላይ ያመጣሁት ነው ይላል። እናንተ እንደምታስቡት አይደለም፣ እኔ ሰርችን ያመጣሁት ስንት መከራ ይቼ ይላል ማለት ነው። አልሐምዱሊላህ ራሱ አይልም ማለት ነው። ስለዚህ ይሄ በጣም በጣም ከባድ አደጋ ነው። ወደ አላህ ነው መመለስ ያለብን። አልሐምዱሊላህ አላህ ረዘቀኝ፣ ሰበቡን አደረስኩኝ፣ አላህ ሰጠን ነው እንጂ ማለት ያለብን እንዴ ላቤን ጠፍ አድርጌ ነው ያመጣሁት የራሴ ገንዘብ ነው የወረስኩት ነው የሚል እንኳን ባብም አሳልፈናል ካሁን በፊት። ይሄ የራሴ ነው ከአባት ከእናት የወረስኩት ነው እንዴ የራሴ ገንዘብ ነው የራሴ ይላል ማለት ነው። ይሄ አይባልም፣ ልንጠነቀቅ ይገባል ማለት ነው። ከዛ ደግሞ አለሁኝ ማን ላይ ነው? ሱረቱ ፉሲለት አንቀጽ 50 ላይ ታገኙታላችሁ ሙሉውን። ሱረቱ ፉሲለት አንቀጽ 50 ማለት ነው። እዚህ ጋር አልአያ ተቋርጧል ማለት ነው። እንጨርሰዋለን። ከዛም አላህ ምን አለ? ወለኢን አዘቅናሁ ባቀመስነው ጊዜ ረሕመትን እዝነትን ሚና ከኛ የሆነን ረሕመት እዝነት ባቀመስነው ጊዜ ሚን በዕዲ በኋላ ضራአ ከጉዳት በኋላ ያ ጉዳት ደግሞ መሰትሁ ከነካው በኋላ ከደረሰበት በኋላ ጉዳት ድህነትም ሊሆን ይችላል፣ ሌላ መከራ ሊሆን ይችላል። ያ ጉዳት ከነካው ከደረሰበት በኋላ እዝነታችን ረሕመትን እዝነትን ባቀመስነው ጊዜ ምን ይላል ያ የሰው ልጅ? ለየቁለነ ብሎ ይላል ሃዛ ይህ
ሊ ለኔ የተገባ ነው የኔ ነው ይላል ማለት ነው። የኔ ነው ራሴ ሰርቼ ያመጣሁት ነው ይላል ማለት ነው። አልአያ አያ ይቀጥላል። ከዛም እንቀጥለዋለን ማለት ነው። ከዛም ይቀባጥራል ሌላም ማለት ነው። በዚህ ብቻ ያቆምም። ምን ይላል? ወማ አዙኑ አልጠረጥርም ይላል። እኔ አልጠረጥርም አልገምትም አሳዓተ ሰዓቲቷ ቃኢመተን ትቆማለች ብዬ አልጠረጥርም ይላል። የቷን ሰዓት? የውመል ቂያማን ማለት ነው። ቂያማ ይቆማል ብዬ እኔ አልጠረጥርም ይላል። ወማ አዙኑ እኔ አልጠረጥርም አሳዓተ ሰዓቲቷ ቃኢመተን ትቆማለች ብዬ እኔ አልጠረጥርም። ያው አትቆምም እያለ ነው። ትቆማለች ብዬ እኔ አልጠረጥርም ይላል። እንደ ወለኢን ሩጅዕቱ እንዱ ከተመለስኩ ይላል። እንደው እናንተ እንደምትሉ ሰዓቱ ቆሞ ወደ አላህ መመለስ ካለ ከተመለስ እንደው ይላል። ወለኢን ሩጅዕቱ እንዱ ከተመለስኩ ኢላ ወደ ረቢ ወደ ጌታዬ ከተመለስኩ ኢነ እኮ ሊ ለኔ ዒንደሁ እሱ ዘንዳ አላህ ዘንዳ ማለት ነው። ዒንደሁ እሱ ዘንዳ ለልሑስና መልካሚቷ አለችኝ። መልካሚቷ አለች ሲል ቢማዕና ጀነት አለኝ ይላል። ጀነት አለኝ በዚህም በዱንያ ሰጥቶኛል። ጀነትም ደግሞ ማን ይገባበታል? ጀነትም አለኝ። ጀነቱ ምን ያደርገዋል? አላህ ዘንዳ ሁስና አለኝ ይላል። መልካሚቷ አለች ጀነት አለኝ ይላል ማለት ነው። በዚህም በዱንያ ሰጥቶኛል፣ በዛም ይሰጠኛል። እንዴ በክብሬ ይሰጠኛል። ክብር ስላለኝ ነው የሰጠኝ፣ እዛም ይሰጠኛል ይላል ማለት ነው። ከዛ ይቀባጥራል ሌላም ማለት ነው። ከዛም አላህ ምን አለ? ፈላ ኑነቢአነ እንነግራቸዋለን አለ። ፈላ ኑነቢአነ ይነገሯታል እንነግራቸዋለን። አለዚነ ለነዛ ከፈሩ ለካዱት ይነገራቸዋል። ቢማ ዓሚሉ በሰሩት ስራ። ወለኑዚቀነሁም እናቀምሳቸዋለን አለ። ሚን ከዓዛቢን ቅጣት ገሊዝ ጠንካራ የሆነን ቅጣት እናቀምሳቸዋለን። በዛ በሰሩት ስራ ደግሞ ይነገራቸዋል። በዛ በሰሩት ስራ ደግሞ እናቀምሳቸዋለን። ዓዛቢን ቅጣት ገሊዝ ያኔ ጠንካራ የሆነን ቅጣት እናቀምሳቸዋለን አለ አላህ ሱብሓነሁ ወተዓላ። አላህ ይጠብቀን ከእንደዚህ አይነት ነገር። አላህን ነው ማመስገን ያለብን። አንዳንድ ሰው ሀብት ሲሰጠው ሀታ አላህን ይረሳል። በቃ በራሴ ነው ያመጣሁት ራሴ ሰርቸን ይላል ማለት ነው። አላህ ለፈለገው ይሰጣል፣ ለፈለገው አይሰጥም። ግን አላህ ገንዘብን ሲሰጠን ሀብትን ሲሰጠን ለፈተና ነው ማለት ነው። ሀብት ስለሰጠን አላህ ይወደናል ማለት አይደለም። ድሃ ስላደረገን አላህ ይጠላናል ማለት አይደለም። ላ በዚህ አይደለም። እሺ አልአያ ይቀጥላል ይላል። እሺ ወደ ሐዲሱ እንመጣለን። ቃለ አሉ ሙጃሂዱን ሙጃሂድ እንዲህ አሉ። ይሄን የቁርአን አንቀጽ ሲያብራሩ ቃለ አሉ ሙጃሂድ እንዲህ አሉ። ሀዛ ይህ ቢዐመሊ በስራዬ ነው ይላል ማለት ነው። ይሄ ሰው ሀዛ ይህ ቢዐመሊ በስራዬ ነው ይላል። ወአና እኔ መሕቁቁን የተገባሁ ነኝ ቢሂ በሱ ቤቱ በዛ በሀብት ማለት ነው። ቢሂ በሱ እኔ የተገባሁ ነኝ። እኔ ለሱ ስለምገባ በቃ የራሴን ይላል። በስራዬ ነው በስራዬ ለፍቼ ስለሆነ ለኔ ይገባኛል ይላል ማለት ነው። ለኔ የተገባ ነው። ለምን በስራዬ ነው ይላል ማለት ነው። طيب هذا ይህ ቢዐመሊ በስራዬ ነው ይላል። በስራዬ ነው ያገኘሁት ይላል። هذا ይህ ቢዐመሊ በስራዬ ነው። ወአና እኔ ደግሞ መሕቁቁን የተገባሁ ስለሆንኩ ቢሂ በሱ እኔ የተገባሁ ስለሆንኩኝ ነው ይላል ማለት ነው። ወቃል አሉ ኢብኑ ዐባሲን አብድላህ ኢብኑ ዐባስ እንዲህ አሉ። ይህን የቁርአን አንቀጽ ደግሞ ሲያብራሩ ዩሪዱ ይፈልግበታል ማለትም ፈልጎበት ነው። ዩሪዱ ይፈልግበታል ምን ማለቱ ነው? ሚንከ ዒንዲ ከኔ ዘንድ ነው ይላል። ምን ማለት ነው? እኔ ዘንድ ባለው እውቀት ነው ማለቱ ነው ማለት ነው። እኔ ዘንድ ባለው እውቀት ነው ይላል። ዩሪዱ ይፈልግበታል ማለት ፈልጎ ነው። ዩሪዱ ይፈልግበታል ሚንከ ዒንዲ ከኔ ዘንድ ነው፣ እኔ ዘንዳ ባለው እውቀት ነው ይሄን ያገኘሁት ይላል ማለት ነው። እኔ ዘንዳ ባለው እውቀት በእውቀቴ ነው ይላል ማለት ነው። ወቀውሉሁ ንግግሩ ነው። አሁንም የአላህ ሱብሓነሁ ወተዓላ ንግግር ነው። አላህ እንዲህ አለ ቃለ ይላል ኢነማ እኔማ ኡቲቱሁ የተሰጠሁት ዐላ ዒልሚን በእውቀቴ ነው ይላል። ዒንዲ እኔ ዘንዳ ባለው እውቀት ነው የተሰጠሁት ይላል። ይሄን ሀብት ይሄን ንብረት ያገኘሁት እኔ ዘንዳ ባለው እውቀት ይላል ማለት ነው። ይሄ ደግሞ ሱረቱ ፉሲለት አንቀጽ 78 ላይ ታገኙታላችሁ። ቃለ አለ ኢነማ ቃለ ይላል። ይህ ሰው ልጅ ቃለ ይላል ኢነማ እኔማ ኡቲቱሁ የተሰጠሁት ዐላ ዒልሚን ዒንዲ እኔ ዘንዳ ባለው እውቀት ነው ይላል። በእውቀቴ ነው
የተሰጠው በእውቀቴ ነው እውቀት ስላለኝ እንዴ ስማርት ስለሆንኩ ይላል ማለት ነው። ቃለ አለ ቀታዳ ደግሞ ሲያብራሩት ይሄን የቁርአን አንቀጽ ቃል አሉ ቀታዳ እንዲህ አሉ ዐላ ዒልሚን በእውቀቴ ነው አለ ሚኒ ከኔ በሆነ እውቀት ነው አለ ዐላ ዒልሚን በእውቀቴ ነው ይላል ሚኒ ከኔ በሆነ እውቀት ቢውጁሂ ማለት የተለያየ አልመካሲብ የተለያየ ከስቦችን ሰለማቅ የስራ ዘዴዎችን ሰለማቅ ይላል ማለት ነው። ቢውጁሂ የተለያዩ ዘዴዎች ማለት ነው። አልመካሲብ የከስቡን ዘዴ ሰለማቅ የተለያዩ የስራ ዘርፎችን ሰለማቅ እውቀቱ ሰላለኝ ነው ያገኘሁት ይላል ማለት ነው። ያ ሰው ልጅ እሺ ዐላ ዒልሚን በእውቀቴ ነው ሚኒ እኔ ዘንድ ባለ እውቀት ቢውጁሂ በተለያየ ማለት ነው። በተለያየ ያኒ ዘዴዎች ማለት ነው። አልመካሲብ ከስቦች የተለያዩ የስራ ዘዴዎችን ሰለማቅ የተለያዩ ከስቦችን ሰለማቅ ነው ይሄን ያገኘሁት በእውቀቴ ነው ይላል ማለት ነው። ዘዴዎችን አውቃለሁ ይላል ማለት ነው። ወቃለ አለ አኸሩን ሌላኛው ደግሞ እንዲህ ይላል። ወቃለ አለ አኸሩን ሌላኛው ደግሞ እንዲህ ይላል ዐላ ዒልሚን በእውቀቴ ነው ይላል። ዐላ ዒልሚን በእውቀቴ ነው ይላል። ሚነላሂ አፍዋን ዐላ ዒልሚን እውቀት ነው። ሚነላሂ ከአላህ የሆነ እውቀት ነው። እኔ ለሁለቱ ደግሞ አህሉን እኔ የተገባው ስለሆንኩ ነው ይላል። ሌላኛው ደግሞ ማለት ነው ዐላ ዒልሚን እውቀት ነው። ሚነላሂ ከአላህ የሆነ እውቀት ነው ማለት አላህ ስለሚያቅ ነው። አላህ ስለሚያቅ ነው። ለምን እኔ ለሁለቱ አህሉን እኔ የተገባው ስለሆንኩ አላህ ስለሚያቅ እኔ የተሰጠሁት እኔ ለዛ ነገር ለዚህ ሀብት ለዚህ ንብረት እኔ የተገባው ስለሆንኩ አላህ ስለሚያቅ እኔ ለሱ የተገባሁት ይላል ማለት ነው። ይህም አይቻልም ማለት ነው። ዐላ ዒልሚን እውቀት ነው። ይሄ ከዚህ የተሻለ ነው ማለት ነው። ግን ሁለቱም በጣም ከባድ ነው። ዐላ ዒልሚን እውቀት ነው። ሚነላሂ ከአላህ የሆነ እውቀት ነው አለ ይሄንኛው። ሌላኛው ደግሞ በእውቀቴ ነው ይላል ማለት ነው። ዐላ ዒልሚን እውቀት ነው። ሚነላሂ ከአላህ የሆነ እውቀት ነው። አላህ ስለሚያቅ ነው። እኔ ለሁለቱ አህሉን እኔ የተገባው ስለሆንኩኝ እኔ ለዛ ሀብት ለዛ ንብረት እኔ የተገባው ስለሆንኩኝ አላህ ስለሚያቅ ነው የተሰጠኝ ይላል ማለት ነው። ሌላኛው ደግሞ ወሀዛ ይህ ማዕና ትርጉም ቀውሊ ንግግር ነው። ሙጃሂዲን የሙጃሂድ ንግግር ነው። ምን ብሏል? ኡቲቱሁ ይላል። ኡቲቱሁ የተሰጠሁት ዐላ ሸረፊን በክብሬ ነው ይላል። ኡቲቱሁ የተሰጠሁት ዐላ ሸረፊን በክብሬ ነው። እኔ ክብር ስላለኝ ነው የተሰጠሁት በክብሬ ነው ይላል ማለት ነው። በክብሬ ነው ያገኘሁት ይሄን ንብረት ሀብት ያገኘሁት ክብር ስላለኝ ነው ይላል ማለት ነው። ይህ ሁሉ በጣም ከባድ አደጋ ነው። አላህ ይጠብቀን። አላህን ማመስገን አለብን እንጂ በራሳችን መፎከስ የለብንም እና ከባድ አደጋ ነው። ጠይብ እንግዲህ ሀዲሱ በጣም ረጅም ሀዲስ ነው። በጣም ረጅም ነው። በጣም ወሳኝ ነው። በጣም ብዙ ትምህርት የምንማርበት ሀዲስ ነው ሐቂቃ ማለት ነው። እታች እንግዲህ ስለ 3 ሰዎች ታሪክ ነው የሚያወራው። በጣም ወሳኝ የሆነ ሀዲስ ነው ሐቂቃ ማለት ነው። ኢንሻአላህ አቀርበዋለሁ ማለት ነው በቀጣይ ክፍል። አሁን ደቂቃው ስለሚሄድ ለ3 ክፍል ይሆናል ማለት ነው። ምክንያቱም ረጅም ነው ማለት ነው። ስለዚህ በቀጣይ ኢንሻአላህ ይሄንን እንማማራለን። ስለ በኒ እስራኤሎች ነው። ስለ 3 ሰዎች ነው። እነዛ 3 ሰዎች ደግሞ አላህ Subhanahu Wa Ta'ala ሊፈትናቸው ፈልጎ ፈተናቸው እና እንግዲህ አላህን እንዴት እንዳስተባበሉ እናያለን ማለት ነው። እና በጣም ወሳኝ የሆነ ታሪክ ነው። ያለፈ ታሪክ ነው ማለት ነው። ይሄ ታሪክ ነው ሀዲሱ እና ስለሱ እንማማራለን በቀጣይ ሀዲስ ማለት ነው። እና ዛሬ የቁርአን አናቅስቶችን ካየን በቀጣይ እንማማራለን። ስለዚህ የአላህ Subhanahu Wa Ta'ala ኒዕማዎች ጸጋዎች ማስተባበል የለብንም። አላህ ረህመትን እዝነቱን ከለገሰን በኋላ እኛ ማስተባበል የለብንም። አልሐምዱሊላህ ማለት አለብን። አላህ ማመስገን አለብን። ወደ አላህ መመለስ ነው ያለብን ያ ኒዕማ ጸጋ እንጂ ወደ ራሳችን መመለስ የለብንም ማለት ነው። طيب በቀጣይ ኢንሻአላህ ይሄን እንማማራለን። እንግዲህ ወዕን ትንሽ ጀምረዋለሁኝ። ወዕን ከአቢ ሁረይራ ነው ረዲየላሁ ዐንሁ አላህ ይወደድላቸው። አነሁ እሳቸው ሰሚዐ ሰሙ ረሱላላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም የቁሉ ሲሉ ሰማ። አቢ ሁረይራ ማለት ነው። ነቢ ዐለይሂ ሰላቱ ወሰላም ሲሉ ሰማ። ምን ሲሉ? ኢነ ሰላሰተን 3 ሰዎች ነበሩ አሉ። ኢነ ሰላሰተን 3 ሰዎች ማለት ነው።
ሶስት ሰዎች ነበሩ። ከየት የሆኑ? ሚን በኒ እስራኤል ከእስራኤል ህዝቦች ሶስት ሰዎች ነበሩ። አንደኛው አብረሷ የለምጥ በሽታ ያለበት፣ ሁለተኛው ደግሞ ወአቅረዐ ራሰ መላጣ ማለት ነው። ሶስተኛው ሰውዬ ደግሞ ወአዕማ አይነ አማ ነበር፣ አይኑ እውር ማለት ነው። እነዚህ ሶስት ሰዎች ነበሩ። ፈአራደ ፈለገ አላህ ፈለገ አየብተሊየሁም ሊፈትናቸው አላህ ፈለገ። ፈበዐሰ ላከ ኢለይሂም ወደ እነሱ አላህ ላከ መለከን መላኢካን ላከ። ፈአታ መጣ መላኢካው አልአብረሷ ወደ ራሰ እንትን አልአብረሷ ማለት የለምጥ በሽታ ያለበት ይሄ ነጭ የሚያደርግ ማለት ነው። ሰውነትን የሚላለጥ ለምጥ በሽታ ማለት ነው። ወደሱ መጣ፣ ለምጥ በሽታ ወዳለበት ሰው መጣ ያ መላኢካ። ፈቃለ አለ መላኢካው አዩ ሸይ ምንድን ነገር ነው? አሐቡ የምትወደው ኢለይካ አንተ ዘንድ የምትወደው ነገር ምንድን ነው አለው። ቃለ አለ ያ የለምጥ በሽታ ያለበት ማለት ነው። ለውኑን ሐሰን ለውኑን ከለር አለ ሐሰን ያማረ ከለር ያማረ መልክ አለ። ወጅሉን ቆዳ አለ ሐሰኑን ያማረ ቆዳ አለ። ወየዝሀቡ እንዲወገድልኝ አኒ ከኔ ዘንዳ አለዚ ያ ደግሞ ቀድ በርግጥም ቀዚረኒ የሚጠየፉኝ የሆነ አናሱ ሰዎች የሚጠየፉኝ የሆነ እንዲወገድልኝ ይፈልጋለሁ አለ። እንግዲህ ስለነዚህ ሶስት ሰዎች ነው። በጣም ቆንጆ የሆነ ታሪክ ነው። በጣም ብዙ የምንማርበት ታሪክ ነውና በቀጣይ ኢንሻአላህ ከዚሁ ጀምሬ ከላይ ጀምሬ ወዐን አቢ ሁረይራ ከሚለው አንስቼ ኢንሻአላህ ደግማለሁ። አሁን እንትን እንዲላችሁ ነው እና በሶስት ሰዎች ምክንያት ነው ይሄ እንትን ቂሷ የተወራው። እነሱን በተመለከተ ነው። ስለነሱ በደንብ እናያለን ማለት ነው። በጣም 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 ወሳኝ ነው ሐቂቃ ማለት ነው። እና እንግዲህ ያ የለምጥ በሽታ ያለበት ያ ደግሞ ራሰ መላጣ እንዲሁም ያ አይነ እውሩ ሰውዬ ወደሱ እየሄደ ያ መላኢካ ጥያቄ ይጠይቃቸዋል ማለት ነው። የጠየቁትን ጥያቄ ደግሞ ይሰጣቸዋል በአላህ ፍቃድ ማለት ነው። ስለዚህ ያንን ነው የምንማማረው። በጣም ወሳኝ ነው። ያው እንደምታዩት ረጅም ነው ሐዲሱ። የገባችሁ በደንብ አዳምጡት፣ ኡስታዞቻችን አዳምጡ። በጣም ወሳኝ ነው ሐቂቃ። ኢንሻአላህ በቀጣይ ጨርሰውና አቀርብላችኋለሁ ማለት ነው። هذا والله أعلم الله يبلغ يا وكال والسلام عليكم ورحمة الله وبركاته.